የሉሉ የሸጋናት ማንም አይነካሽ፣ የሉሉ የሸጋናት ማንም አይነካሽ። በስተመጨረሻ አሸናፊ ነሽ እኮ ነው የምልሽ። ኮፕሊንክ አርጉ የሩታ ልጆች ሁላችሁም ኮፕሊንክ፣ ሼር፣ ሰብስክራይብ እያረጋችሁ እስቲ ንኳትና ጠብ ትበል ደሟ፣ እስቲ ንኳትና ጠብ ትበል ደሟ። ሩታ አይደለች ወይ ሚዲያውን የምታንቀጠቅጠው? እኔ ማን ገረድ መስያቸው ነው? እና ቀመጥ አትጫወቱ። አንዳንድ ልጆች ቲክታክ ላይ ያላችሁ እዛው ቲክታክ ላይ ቁጭ ብላችሁ እዛው ማለት ነው። እናንተ ኮፕሊንክ ሄዳችሁ ካላረጋችሁላት፣ እናንተ ሶሻል ሚዲያ ላይ መጣችሁ ካላበረታታችኋት ሄርሜላ እናንተን የምትወዳችሁ ይመስላችኋል እንዴ? ለምንድን ነው ወደ ስጋ ወይ ፋሚሊ ጋር የምትጣሉት እናንተ? ይሄ ነገር ተገቢ ነው ብላችሁ ታስባላችሁ? ያልተሰደበውን ሰው ተሰደበ ብላችሁ ታወራላችሁ። ጥሩ አይደለም። ያ ሰው ነጥብ እንዲጥል ወይ ያ ሰው የሆነ ቃል እንዲጠቀም ምናምን። አንደኛ ደግሞ በሁለተኛ ደረጃ ደግሞ ሺሻ ተሰባለ ጎጃም። እኔ ሺሻ የሚስብ ዘመድ የለኝም ጎጃም በስራ እንጂ እንደናንተ እዚህ ላይ ተዘፍዝፎ እዚህ ላይ ቁጭ ብሎ ሺሻ የሚስብ አንድም ሶሻል ሚዲያ ላይ እርዱይ ብሎ የጎጃም ሰው ወይንም ደግሞ ሺሻ እየሳበ ካገኛችሁ አምጦን የለፈረበት ማለት ነው። ዝም ብላችሁ አፋችሁ እንደመጣላችሁ አትዝረክረኩ። ነቃብ የለበሳችሁት ሰዎች ሁሉ ናቸው ስትዝረከረኩ የነበሩት ትናንትና። ነቃብስቶች እንደ ነቃብስቶች ሁኑ እንዴ! ዝም በሉ። ምን ተደረገ ነው የምትሉት እናንተ? እኔ ሶሻል ሚዲያ ሰው ነኝ። እነሱ በሚያመጡት አይዲያ ነው ሀሳብ እየሰጡ ያለሁት። ሩታ ልጅ የተሰረቀብኝ ብላ መጣች አይደለ? ፍትህ ለሉሌ አልኩኝ። ልጁ ደግሞ የአብርሃም ጭምር እንጂ የሩታ ብቻ አይደለም፣ ሀቅ ለመናገር ከሆነ። ስለዚህ እሱ ደግሞ መርፌ የጠፋበት አልመሰለውም። ገባችሁ? እናቲቱ ስጡኝ እያለች እያለቀሰች ነው አይደል እንዴ? ስለዚህ ስጡኝ ካለች ያንን ልጅ ደግሞ እኛ አላየንም ካሉ አንድ እርግጥ ያለ ነገር መናገር ነው። ገባችሁ? ስለዚህ ያም እየመጣ እንደዚህ ያም እየመጣ እንደዚህ ላይ ይሄ ተገቢ አይደለም። ሚዛናዊ ሆናችሁ የተደረገው ስራ በጥቅሉ የሚሰሩት ስራ ሁላቸውም ቢሆኑ ተገቢ አይደለም። አሁን ትናንትና ከነብ ላይ ቁጭ ብለው ከነብ ላይ ስሜታችሁ ተቋረጠ ምናምን እንደዚህ እየተባለ አሁን ኮሜንቱ በኮሜንት ጥልቅልቅ ብሏል። አሁን ይሄ የሴትነት ስራ ነው ብላችሁ ታስባላችሁ? ሴት የሚሰራው ስራ ነው ይሄ። አሁን ሴት ልጅ ነውር የሚባል ነገር አለ፣ ገበና የሚባል ነገር አለ፣ መርከስ የሚባል ነገር አለ። ጥሩ አይደለም። ገባችሁ? ጥሩ አይደለም። ጥሩ ያልተሰራ ነገር ጥሩ አይደለም። ከዚህ በፊት ሆቴል በስ ውስጥ ከፍቶ ገባ። ያ ነገርም ደግሞ ሴትን ልጅ ማቆሸሽ ነው፣ ትውልድን ማቆሸሽ ነው። ይሄ ነገር ተገቢ አይደለም ብላችሁ አብርሃምንም ቢሆን ግማሽ ምን ይዞ በዚህ ልክ ዝቅ ማስደረጉ እናንተ ተገቢ ነው ብላችሁ ታስባላችሁ? እሱ እስቲ ጀግና ከሆነ አግብቶ ያሳያችሁ። እስኪ አግብቶ ዳሩት። እናንተ ገንዘባችሁን እንደምንም ብላችሁ ተወደ ሰብስባችሁ ና ብላችሁ እናንተ ግዴታ ቀለበትና ኬክ አርግ ካላችሁት ያደርግላችኋል። ወደ ኋላ አይልም እሱ። ምክንያቱም ከጀርባ ያለውን ስለማታውቁ፣ እኔም አላውቅም እናንተም አታውቁ። አሸናፊ ደግሞ ማን እንደሚሆን መጨረሻ ላይ ያሳያችኋል። እሱ ያቀበታል። ለእናንተ መልስ ይሰጣችኋል። እንዲ አብርሽ አይሰጣችሁም። ሩታ መልስ ትሰጣችኋል ለእናንተ፣ በፈሳችሁ አትስቅም። ሄርሜላ ለእናንተ መልስ ትሰጣችኋለች፣ በፈሳችሁም አትስቅም። ልንገራችሁ ማለት ነው። ቂጥ ቢወድል ፈሳ ያድን ሆናችሁ ነው የምትቀሩት መሀል ሀገር። ስለዚህ እኔ በሚመጣው ቪዲዮ ተወግኜ ነው የምሄደው እንጂ እናንተ ተነሽ ስትሉኝ የምነሳ ሄጂ ስትሉኝ የምሄድ እንዳብርሽ የምርካቶ ዕቃ አይደሉም። ገባችሁ አይደል? ይሄንን አስረግጬ ነው የምነግራችሁ። ሼር አድርጋችሁ አድርሱልኝ ለሚመለከተው። እማወጣው ጉዳሌ ብላለች አንድ ቦርኮ። ደግሞ ይቺ ማስጠየፊያ ይቺ ቆሻሻ የሆነች ቦርኮ ሺሻ ተሽቢያለሽ ምናምን ብላ ቆሻሻ ሚውት ማድረግ እንኳ ይሳካልሽ ነበር እንዴ አንቺ? ገስት ይሰራ ሲባል አንድ ሰው እኮ ለስድብም ቢሆን እኮ መደማመጥ የሚባል ነገር አለ። ቀስ በሉ እስኪ ከሩታ ልጆች እስኪ ተማሩ። ሄዳችሁ ቀስ በሉ። ቀስ እነሱ ሶሻል ሚዲያውን ቆርጥመው የበሉ የ4 ዓመት የ5 ዓመት ልጆች ናቸው። እነሱ ጋር ደግሞ እኩል ደራደራ የለም። እኔ ወደንስ ጋር አልጣለም። የስደት እህቶቼ ናችሁ። ከእናንተ ጋር አልጣለም። ለሁላችሁም ቢሆን ክብር አለኝ። ግን ቀስ በሉ። ቀስ አብርሃም እኮ ውሃ ይቸልስብሻል። ነገ ጧት መጥቶ ነገ ከነገ ወዲያ ጠብቂ። ጎጃሜ ምን አለ ታያለሽ? ውሃ ነው የሚቸልስብሽ። እናንተ ዛሬ በቃ ደስታ፣ ነገ አፈር፣ ዛሬ ደስታ፣ ዛሬ አፈር። ምንድን ነው እንደዚህ ግልብጥ የሚለው ነገር? እሱ አያናድዳችሁ? እስቲ መጨረሻ ላይ ተመልከቱ ዝም ብላችሁ። ይሄ ነገር ይሄዳል። ሄርሜላ 1 ዓመት ከምናምን ሆነው ይቀጥላል። ገና 2 ዓመት እንደዚህ ይቀጥላል።
6ኛ ዓመቱ ሲደርስ አያቋርጥም ይሄ ነገር። አሁን 5 ዓመታቸው ገብተው ለሩታና አብርሽ፣ ከዛ ደግሞ ይቀጥላል። ለምንድን ነው እሷ ቻናሉ እየመጣች የሚቀጠቅጡት? ለምን ይመስላችኋል? አክተር ስለሆነች እኮ ነው። አሸናፊ ናት ደግሞ ጀግና ስለሆነች እኮ ነው። በጣም እኮ ነው የምትችለው ሩታ። ለዛ እኮ ነው ነይ የሚላት አብርሃም። ለምን ይመስላችኋል? ከትናንትና ወዲያውን ሄርሜላና አብርሽ ታረቁ። ጠይብ ሩታ ምን ትሰራለች እዛ ጋር? ለምን ጠራት? ሁለታቸው የሚታረቁ ከሆነ ማለት ነው ሚዛናዊ ሆናችሁ ሄዱ። ለማንኛውም ማለት ነው አሁን ትናንትና የተደረገው ቪዲዮ የነ አብርሃም የነ ኤፍሬም የነ ዳኒ ስህተት ነው፣ ስህተት ነው፣ በፍጹም ስህተት ነው። ይሄ ነውር ነው። እንገራችሁ አንድ ሴት ልጅ ያረክሳል። አብርሃምን ቢሆን የሚሰራው ስራ ደግሞ ስህተት ነው። አንድ ሴት ልጅ ወይንም ደግሞ እንደዚህ ብሎ ቁጭ ብሎ ምናምን ከነብ ላይ እንደዚህ ቁጭ ብሎ ምናምን እንደዛ ብሎ ክልፍት አድርጎ ይሄኛው መግባቱ ስህተት ነው፣ ተገቢ አይደለም። ሴት ልጅ ያረክሳል። ሴት ልጅ ደግሞ ራሷን የምታስከብረው በራሷ ጊዜ ነው። ገባችሁ? በራሷ ጊዜ ነው፣ በራሷ ጊዜ ነው ማለት ነው። ነውር ነው። ስለዚህ ልጅ ስጡኝ ብላ መጣች ሩታ። እኛ አላየንም ነው እንጂ አሁን ቡዜም እንደዛ መወር የገዛ ልጃቸው እኮ ነው። አሁን ይሄ ለትውልዱ ጥሩ ነው። ጠይብሽ አሁን ይሄ ለትውልዱ ጥሩ ነው ብላችሁ ነው የምታስቡት? እንደው የሚሰራ ቪዲዮ አሁን እንደው አሁን ይሄ ሀገርን አያቆሽሽም? ሀገርን ያቆሽሻል፣ እውነት ለመናገር ማለት ነው። ሚዛናዊ ሁኑ። ሲገባችሁ ደግሞ ሁሉም ነገር ደግሞ ስለ ሶሻል ሚዲያ ምንነት አመጣጣቸው እንዴት እንደሆነ እንዴት ብለው እንደመጡ እንዴት ብለው እዚህ እንደደረሱ እንዴት ብለው ደግሞ እንዳደጉ ሄዳችሁ ደግሞ ዘወር ብላችሁ እዩ። አንዳንድ ጊዜ አዎ እዩ ማለት ነው። ስለዚህ አይታችሁ ደግሞ ትፈርዳላችሁ። ሁሉ ነገር ሲገባችሁ የዛሬ ስንት ዓመት እኮ የሩታ ወደንሶች እኮ ነበርን እኮ በቀንጭላት ሚዲያውን እኮ አንቀጥቅጠናል። አልሰማችሁም እንዴ? የላችሁም ማለት ነው። የዛ ጊዜ ሚዲያ እኮ አልተረፈም እኮ ጥልቅልቁ ወጥቷል እኮ። የዛሬ 3 ዓመት ምናምን እኮ ሚዲያ እኮ በቅንጭላቱ ተደፍቶ ነበር። አሁንም እየተደፋ ነው። እያንቀጠቀጠችው ነው ሩታ። ጀግኒት ወንድ ነሽ፣ ሂጂበት፣ የኔ ማር ቀጥይበት። የምሬ ነው። አንቀጥቅጫቸው እስኪ ማን እንደሚያሸንፍ ጥግ ድረስ ሂጂ እስኪ። የተንገበገበ ይንገበገባል፣ ከጎንሽ ሆነ ከጎንሽ ይሆናል። በቃ እኔ ግርም ነው እኮ የሚለኝ እንዲሁ ግርም። ሌላ ሰው በቃ ከዚህ ከዛ ሄርሜላን ታሳደብሽ ምናምን ሪከርድ የላቸውም እኮ የተሳደብኩበት። ውሽሚት ብለሻልሽ ብለው አሁን ትናንትና ወረዱብኝ። እየተራረፉ እየመጡ እየተራረፉ ግር ብለው እኔን ድምፄም ማን ነው የሚሸመቀቀው ለእናንተ? ከሳምንት እስከ ሳምንት ድረስ ነው መረጃ የተሰጠኝ። ዩቲዩብ ልዘጋ ማለት ነው። ሼር አድርጉ፣ ኮፒ ሊንክ አድርጉልኝ።